የፋይናንስ የባንክ አሰራር ላይ ትልቅ የህግ ለውጥ አምጥቷል የሚባልበት ዘመን የትኛው ነው? በኤሌክትሮኒክስ እና በሌሎች መንገዶች የባንክ ስራዎች እየተከናወኑ ናቸው። ባንክና ብድርን ስናነሳ እስኪ ያለው ህግ ምን ይመስላል? አንድ ግለሰብ ከ500 ብር በላይ የሆነ ብድር ሲበደር በጽሁፍ መሆን አለበት። የብድር ጊዜያቸው እስኪያልቅ ድረስ ያንን የመለሱትን ገንዘብ ድጋሚ የመጠቀም መብት እንደሚሰጥ ጭምር ይጽፋል። በአግባቡ ይጠቀሙበታል ተብሎ ለሚታሰቡ የባንኩ ደንበኞች አገልግሎት ላይ የሚውል የብድር አይነት ነው ማለት ነው። በመጽሐፍ ላይ መሬት እንደማስያዣ መጠቀም አይቻልም ይላል። የመሬት ጉዳይ በተመለከተ መነሻው ህገ መንግስቱ ነው። ሰላም ጤና ይስጥልን ተመልካቾቻችን፣ አርትስ ቢዝነስ ካፌ ፕሮግራማችን ነው ተጀምሯል። በዛሬው የአርትስ ቢዝነስ ካፌ ጉዳያችን የምናነሳው በተለይም በርካቶች የሚጠቀሙት የባንክ ስርዓት የህግ አገዛዙ ምን ይመስላል፣ ከባንክ ጋር ተያይዞ ያሉ ህጎች ምንድናቸው የሚለውን ርዕሰ ጉዳይ እናነሳለን። ይህንንም በማስመልከት በባንክ ዘርፍ ላይ ረዘም ያለ ጊዜን አገልግለዋል። በዛ ላይ ደግሞ የህግ ባለሙያም ጭምር ናቸው። ከባንክ ጋር የተያያዙ ህጎችን የሚዳስስ መጽሐፍ ጽፈዋል። አቶ ገዙ አየለ የአርትስ ቢዝነስ ካፌ እንግዳ ስለሆኑ ከልብ አመሰግናለሁ። አመሰግናለሁ በፕሮግራማችን ላይ እንድገኝ ስለጋበዛችሁ። መልካም። ዛሬ በዋናነት የምናነሳው በተለይም የኢትዮጵያ የባንክና የሚተላለፉ የንግድ ሰነዶች ህግ የሚል መጽሐፍ ጽፈዋል። ከዚህ መጽሐፍ ጋር ተያይዞ በተለይም ደግሞ ባንኮች የሚተዳደሩበት ህጎች ምን ይመስላል፣ ሰዎች ሊያውቋቸው የሚገባቸው በተለይም ደግሞ ከባንክ ጋር በርካታ ሰዎች ግንኙነት አላቸው፣ ከዚህ ጋር ተያይዞ ሊታወቁ የሚገባቸው በርካታ ህጎች አሉና ይህንን በማስመልከት ነው የምናነሳው። ይህንን ከማንሳታችን በፊት ግን አቶ ገዙ ማን ናቸው ብለን መጠየቃችን አይቀርም። ምክንያቱም ተመልካቾች ስለዚህ ጉዳይ የሚያወራው ሰው ስለዚህ ጉዳይ ምን እውቀት አለው ብለው ሲያነሱ አቶ ገዙ ማን ናቸው የሚለውን በማስተዋወቅ እንጀምር። እሺ፣ አመሰግናለሁ። እንግዲህ ገዙ እንግዲህ በመጀመሪያው እንግዲህ የህግ ትምህርት ቤት ትምህርቴ እንደጨረስኩ በመጀመሪያ በጎንደር ዩኒቨርሲቲ የህግ ትምህርት ቤት ለ5 ዓመት ያህል በህግ መምህርነትና ተመራማሪነት አገልግያለሁ። ከዛ በመቀጠል በኢትዮጵያ ንግድ ባንክ በህግ ባለሙያነት ለተወሰነ ዓመታቶች አገልግያለሁ። በአሁኑ ወቅትም በአዲስ ኢንተርናሽናል ባንክ የህግ መምሪያ ዳይሬክተር ሆኜ አገለግላለሁ። በተጨማሪም በአዲስ አበባ ዩኒቨርሲቲ በትርፍ ሰዓት የህግ መምህር ነኝ። ከዚህ ከጻፍኩት ጽሁፍ ጋር በተገናኘ የባንክና የሚተላለፉ የንግድ ሰነዶች ህግን በትርፍ ሰዓት አስተምራለሁ። ይሄ ነው ያለው አጠቃላይ። መልካም። ይሄንን ካነሳን በርካቶች ሊያውቋቸው የሚገቡ በተለይም ደግሞ ከዚህ ጉዳይ ጋር ተያይዞ መረጃው የሚያስፈልጋቸው በርካታ ሰዎች ናቸው። ነገር ግን እሱን ከማንሳታችን በፊት የባንክ ህግ ጅማሮን እናንሳና የባንክ ህግ መቼ ተጀመረ፣ ጅማሮ ምን ይመስላል፣ ወደ ኢትዮጵያስ መቼ ነው ተግባራዊ መደረግ የጀመረው የሚለውን በማንሳት እንጀምር። በጣም ጥሩ መሰረታዊ ጥያቄ ነው ያነሳው። በነገራችን ላይ እንግዲህ ባንክ ወደ ኢትዮጵያ ከገባ ጀምሮ የባንክ ህግም በተመሳሳይ ባንኮቹ ኢትዮጵያ ከገቡ ጀምሮ የባንክ ህግም በዛው ተግባራዊ ሲደረግ ቆይቷል። ለመጀመሪያ ያህልም የመጀመሪያው የኢትዮጵያ ባንክ የተመሰረተው በ1905 እንደ አውሮፓውያን አቆጣጠር ነው። የመጀመሪያው የኢትዮጵያ ባንክም የሀበሻ ባንክ ወይም ባንክ ኦፍ አቢሲኒያ በመባል ይታወቃል። በወቅቱ የተመሰረተው ባንክም በኢትዮጵያኖች ሙሉ በሙሉ ቁጥጥር ስር የነበረ አይደለም። የተመሰረተው በእንግሊዝ መንግስት ጋር በሽርክና የተመሰረተ ሊሚትድ ካምፓኒ ነበረ። ይሄ ሊሚትድ ካምፓኒ በአብዛኛው የቦርድ ኦፍ ዳይሬክተሮች የኢትዮጵያውያኖች ነበሩ። ከዛ በተጨማሪም የእንግሊዝ ባንክም በዚህ በቦርድ ኦፍ ዳይሬክተሮች የሚሳተፉባቸው ሁኔታዎች ነበሩ። በወቅቱ የተመሰረተው ባንክ ይገዛ የነበረው በስምምነት በወቅቱ በተደረገ የስምምነት መሰረት በእንግሊዝ መንግስትና በኢትዮጵያ መንግስት በተደረገ ቻርተር አማካኝነት በዛ ስምምነት መሰረት ባንኩ ይገዛ ነበር። ስለዚህ የነበሩትን የቦርድ አባላት ስራቸውን የባንኩ ስራ አጠቃላይ የሚሰራቸው ነገሮች በአጠቃላይ በቻርተሩ የተቀመጠ ነበር ማለት ነው። ስለዚህ የመጀመሪያው ባንክም ሲመሰረት ያ ቻርተር እንደ ህግ ሆኖ የመጀመሪያው ህግ በ1905 የተመሰረተውን የኢትዮጵያ ባንክን የመሰረተው ቻርተር ነው ማለት ነው። ከዛ በመቀጠል ይህ ባንክ በአብዛኛው ያው እንግዲህ ቅድም እንዳልኩ በኢትዮጵያኖች ሙሉ በሙሉ ቁጥጥር ስር ስላልነበረ በ1930 እንደ አውሮፓውያን አቆጣጠር በአፄ ኃይለ ሥላሴ ዘመነ መንግስት ሙሉ በሙሉ በኢትዮጵያኖች ቁጥጥር ስር የሚሆን ባንክ እንዲመሰረት አስፈላጊነቱ በመታመኑ የቀድሞ የሀበሻ ባንክ ወይም ባንክ ኦፍ አቢሲኒያ ሙሉ በሙሉ በኢትዮጵያኖች ቁጥጥር ስር የሆነ ስቴት ባንክ ኦፍ ኢትዮጵያ ወይም የኢትዮጵያ መንግስት ባንክ የሚባል ባንክ በ1930 እንደ አውሮፓውያን አቆጣጠር ተቋቁሟል ማለት ነው። ይህ ባንክ ሲቋቋምም ቅድም እንዳልኩ ራሱን የቻለ ህግ ነበረው። በዛ ህግ መሰረትም ሙሉ በሙሉ የዳይሬክተሮች ቦርድ አባላት ኢትዮጵያኖች ነበሩ። በተጨማሪም በዚህ ባንክ ውስጥ ኢትዮጵያኖች አክሲዮን ወይም ሼር እንዲገዙ
ተፈቅዶ ነበረ። ነገር ግን መንግስት የራሱ ያስቀምጣቸው ቅድመ ሁኔታዎች ነበሩ። እነዛ ቅድመ ሁኔታዎች እስከተሟሉ ድረስ የኢትዮጵያን ዜጎች አክሲዮን ገዝተው የባንክ ባለቤት እንዲሆኑ የመጀመሪያውን ፈርቀዳጅ ለህዝብ አክሲዮን ሽያጭን የሰጠ ባንክ ነበረ ማለት ነው። ከዛ በኋላ እንግዲህ በተለያዩ ጊዜያቶች ባንኮች ተመስርተዋል። በ1950 ሌሎች የውጭ ባንኮችም በኢትዮጵያ ውስጥ ስራ ይሰሩ ነበረ። ስለዚህ በተለይም የፈረንሳይ ባንኮች በኢትዮጵያ ውስጥ የራሳቸውን ስራ ይሰሩ ነበርና በወቅቱም እነዚህን ባንኮችም የሚሰሩበትን አሰራር ገቨርን የሚያደርግ ህግ ነበረ ማለት ነው። በዋናነት እንግዲህ እነዚህ ህጎች ከዚህ በፊት ያልኩ ህጎች ሙሉ በሙሉ የባንኮችንና የመንግስትን ግንኙነቶች የሚገዙ ህጎች ነበሩ። ነገር ግን የባንክና የግለሰብ ግንኙነትን የሚገዛው ዋናው ህግ የወጣው በ1952 እንደ ኢትዮጵያን አቆጣጠር ወይም በ1960 የወጣው የንግድ ህግ ነው ማለት ነው። ይህ የንግድ ህግ አብዛኛው ፓርቶቹ አሁን በአዲስ የንግድ ህግ ተሻሽሏል። ነገር ግን የባንክና ኢንሹራንስን የሚመለከተው ህግ አሁንም ይሄ የንግድ ህግ ነው ማለት ነው አገልግሎት ላይ ያለው። ስለዚህ 1952 የወጣው የንግድ ህግ በብዛት የግለሰቦችና የባንክን ግንኙነቶች የግለሰብ መብትና ግዴታዎችን እንዲሁም የባንክ መብትና ግዴታዎችን የሚገዛ የመጀመሪያው በጣም ኮምፕሬሄንሲቭ የሆነ ህግ የወጣው በ1952 የወጣው የንግድ ህግ ነው ማለት ነው። ስለዚህ ከዛ በኋላ ለረጅም ዓመታት ኦልሞስት አሁን ለ60 ዓመታት ማለት ነው ይሄ ህግ አሁን አገልግሎት ላይ የዋለ ነው ማለት ነው። ከዛ ውጪ ግን በተለያዩ ጊዜያቶች ለምሳሌ በ1970 ከዛ በኋላም ባሉ በመንግስት ለውጦች የመንግስትንና የባንኮችን ግንኙነት የሚገዙ ብዙ ህጎች ወጥተዋል። የብሔራዊ ባንክንም ለማቋቋም የወጡ የተለያዩ አዋጆች ወጥተዋል። በተለይም ኢህአዴግ ወደ ስልጣን ሲመጣ የራሱን አዋጅ አውጥቶ ባንኮችና ብሔራዊ ባንክ የሚገዙበትን ህጎች አውጥቷል። ዋናው የሚታወቀው 592 ህዝባር 2000 የሚባለው አዋጅ ብሔራዊ ባንክን ያቋቋመ ብሔራዊ ባንክ ስልጣን በባንኮች ጋር ያለውን ቁጥጥር የሚገዛ ህግ ወጥቷል ማለት ነው። ያ ህግ ግን አሁን ያለውን የፍትሐብሔር ህጉን በግለሰቦችና በባንኮች መካከል ያለውን የሚተካ ሳይሆን ባንኮች ወይም ብሔራዊ ባንክ ባንኮችን በምን አይነት መንገድ ያስተዳድራል ሱፐርቫይዘር የሆነውን ስልጣን የሚገዛ ነው ማለት ነው። በቅርብ ጊዜም እንደሰማችሁት በ13 አዋጅ ቁጥር 1360 እንዲሁም 1359 2024 የሚባሉ ሁለት አዋጆች ወጥተዋል። የባንክ ስራ አዋጅና የብሔራዊ ባንክ የተሻሻለ ማቋቋሚያ አዋጆች ናቸው። እነዚህ አዋጆች ሙሉ በሙሉ የባንክና የመንግስት ግንኙነቶችን የሚገዙ ህጎች ናቸው ማለት ነው። ከዛ በተጨማሪ ግን 1952 የወጣው የንግድ ህግ ላይ ያለው የባንክና የኢንሹራንስ ጉዳዮችን የሚመለከተው ህግም አሁን ራሱን ችሎ የፋይናንሻል ሰርቪስ ኮድ በማለት እየተሻሻለ ይገኛል። በዚህ በማሻሻል ስራ ውስጥ እኔም እየተሳተፍኩ ነው። ለረጅም ጊዜ ማሻሻል ስራው እየተሰራ ነው። ምናልባትም በቅርብ ጊዜ ራሱን ችሎ ፋይናንሻል ሰርቪስ ተብሎ ይሄ ለረጅም ጊዜ ያገለገለው ህግም በዚህ ኮድ የሚተካበት ሁኔታ ይኖራል ብዬ አስባለሁ ማለት ነው። መልካም። ይሄንን ካነሳን በዋናነት በተለይም እንዳነሱት ባንክና ህግ የዘመናት ግንኙነት እንዳላቸው በተለይም ደግሞ ከ1905 ጀምሮ ባንኮች ወደ ኢትዮጵያ ከመጡ ጀምሮ በ1952 ደግሞ የባንክ ህግ ተሻሽሎ በኢትዮጵያውያን ከወጣበት ጊዜ ጀምሮ በርካታ ህጎች ተሻሽሏል፣ በርካታ ለውጦች መጥተዋል። በተለይም ተመልካቾቻችን ደግሞ ከቅርብ ጊዜ በፊት በኋላ በተለይም ከለውጡ በኋላ በርካታ የባንክ ህጎች ተለውጠዋል፣ የባንክ ለውጦች መጥተዋል። ባንክ አሰራር ላይ የባንክ የብሔራዊ ባንክ ለውጦች ለውጦች ወጥተዋል ሲባል እንሰማለንና በኢትዮጵያስ እነዚህ ህጎች በይፋ ወይም ደግሞ በትልቁ ለውጥ አምጥተዋል፣ የፋይናንስ የባንክ አሰራር ላይ ትልቅ የህግ ለውጥ አምጥተዋል የሚባልበት ዘመን የትኛው ነው ማለት እንችላለን? በጣም ጥሩ። እንግዲህ በትልቁ ለውጥ መጥቷል በየማሰው ቅድም እንዳልኩ 1952 ላይ በንጉሱ ዘመነ መንግስት ነው እንግዲህ እጅግ በጣም ሰፊ ህጎች የወጡበት ዘመን ነውና ትልቁ ህግ እንደ ሪቮሉሽን የምትቆጥረው ነው። ምክንያቱም አሁን የጠቀስኩልህ 1952ቱ የንግድ ህግ ብቻ ሳይሆን የፍትሐብሔር ህጋችን የሚወጣው በዛው በተመሳሳይ አመት ነው። የወንጀል ህግ፣ የወንጀል ስነ ስርዓት፣ የፍትሐብሔር ስነ ስርዓት ብዙ ህጎች የወጡበት ነውና ለባንክ ኢንዱስትሪውም ቢሆን 1952 መነሻ ጊዜ ነው ማለት ትችላለህ። ምክንያቱም ይሄ ለረጅም ጊዜ አገልግሎት ላይ እየዋለ ያለው አሁንም በስራ ላይ ያለው የንግድ ህጉ የወጣበት ጊዜ ስለሆነ ማለት ነው። ከዛ በኋላ ግን ቅድም እንዳልኩ ብሔራዊ ባንክን በተመለከተ ወይም መንግስትና ባንኮች ወይም ባንኮችን ለምሳሌ የግል ባንኮች ኢትዮጵያ ውስጥ የተፈቀዱት ኢህአዴግ ስልጣን ላይ ከመጣ በኋላ በወጡ ህጎች ነው። ስለዚህ ከዛ በኋላ ነው የግል ባንኮች በኢትዮጵያ ውስጥ በብዛት ስራ ላይ የዋሉት ማለት ነው ኢትዮጵያውያን የሆኑ። ከዛ በፊት በንጉሱ ዘመን ቅድም እንዳልኩ የውጭ ባንኮችም እንዲሁም ሌሎች ባንኮችም ነበሩ። ነገር ግን በብዛት እነዚህ ባንኮች አሁን ያለናቸው 30 እና ከዛ በላይ ያሉ ባንኮች መነሻ ህግ የነበረው ከዛ በኋላ ያለው ነው። ከዛ በኋላ ባሉት ሁኔታዎች አሁን አዲስ የወጣው 1360 እና 1359
2004 ላይ የወጡ ሁለቱ የባንክ ስራ አዋጅን የሚመለከትና የብሔራዊ ባንክን ስልጣንና ኃላፊነት ለማሻሻል የወጡት አዋጆች ደግሞ ብዙ ለውጦችን ይዘው የመጡ ህጎች ናቸው። በተለይ የባንክ ስራ አዋጅ አሁን አዲሱ የወጣው የባንክ ስራ አዋጅ ማለት ነው የውጭ ባንኮችም ወደ ኢትዮጵያ ውስጥ እንዲገቡ በአዲስ መልክ የውጭ ባንኮች ወደ ኢትዮጵያ ውስጥ እንዲገቡ የውጭ ባንኮች ወደ ኢትዮጵያ የሚገቡበትን የህግ መሰረት ያስቀመጠ ከዛ በተጨማሪም የኢትዮጵያ ባንኮችም ቢሆኑ በራሳቸው ሊዋሃዱ የሚችሉበትን የመዋሃድና እርስ በርስ የመጣመር ህጎች በአጠቃላይ በንግድ ህጉ እንዲሁም በዚሁ አዋጅ መሰረት የተቀመጡባቸው ሁኔታዎች አሉ ማለት ነው። ስለዚህ በየጊዜው ብሔራዊ ባንክ ከነዚህ አዋጆች በተጨማሪ በሚያወጣቸው መመሪያዎች አማካኝነት ባንኮቹ ስራቸውን የሚቆጣጠርባቸው ሁኔታዎች አሉና ከ1952 የንግድ ህግ በተጨማሪ አሁን ላይ በቅርብ የወጡት አዋጆች መሰረታዊ ለውጥ የሚያመጡ ከዚህ በኋላም ወደ ኢትዮጵያ የሚገቡ ባንኮችን በተመለከተ ዋና መሰረት የሚጥሉና በሀገራችንም የውጭ ባንኮች የሚገቡበትን መሰረት ያስቀመጠ ስለሆነ መሰረታዊ ለውጦችን ያመጡ ህጎች ናቸው ብዬ አስባለሁ። ከዛ በተጨማሪም አሁን ይሄ 1952 የንግድ ህግ ቅድም እንዳልኩ እየተሻሻለ ያለው የፋይናንሻል ሰርቪስ ኮድ ቢሆን ብዙ መሰረታዊ ለውጦች በባንክ ኢንዱስትሪው ስለተፈጠሩ በተለይም የባንክ ኢንዱስትሪው በፊት ከነበረው ከተለመደው ትራዲሽናል ከሆነው የባንክ አሰራር ራሱን ያሻሻለ መጥቶ አሁን ባለው ሁኔታ በኤሌክትሮኒክስ እና በሌሎች መንገዶች የባንክ ስራዎች እየተከናወኑ ናቸው። አዳዲስ የባንክ ስራዎችም እየመጡ ነው። የድሮ ህግ የማይሸፍናቸው ከዛሬ 60 ዓመት በፊት ያልነበሩ ትራንዛክሽኖች አሁን እየመጡ ነው። እነዛን በሚሸፍን ሁኔታ በአጠቃላይ ህጉ እየወጣ ስለሆነ እነዚህም አሁን ያለው ህግም የተወሰኑ ክፍተቶች ቢኖርበትም በዛ መሰረት የሚሻሻልና ወደፊት ለባንክ ኢንዱስትሪው የሚያሰሩ ህጎችን የሚወጡባቸው ሁኔታዎች ይኖራሉ ብዬ አስባለሁ። መልካም። ይሄንን ካነሳን በተለይም እርሶ በጻፉት መጽሐፍ ላይ እንዳየሁት የህግ ተግባራዊነት ወይም ደግሞ ባንኮቹ እንዳልነው በርካታ ህጎች አሉ። ከ1952 ጀምሮ እየተሻሻሉ የወጡ ህጎች አሉ። ነገር ግን እነዚህ ህጎች ምን ያህል ተግባራዊ ናቸው? በተለይም ደግሞ ባንኮቹ ከሚሰሯቸው አሰራር ጋር ምን ያህል አውቀዋቸው ተግባራዊ ያደረጓቸው ነው የሚለውን እናንሳ። በጣም ጥሩ። እንግዲህ ምናልባት ቅድም መጀመሪያ መነሻ ላይ እንዳልኩት ያው እኔ መጀመሪያ የህግ መምህር ነበርኩና በማስተምርበት ስራ ወቅት ያው የማጣቀሻ መጽሐፍቶችም በተግባር ያለው ቲዮሬቲካል ያለው እና በተግባር ከዛ በኋላ ባንክ ውስጥ ገብቼ ያሉት አሰራሮች ሁለቱ የተለያዩ ስለሆኑ ነው መጀመሪያ መጽሐፉን ለመጻፍ የሚያነሳሳኝና አንዳንድ ነገሮች ምን መሰለህ በባንክ ኢንዱስትሪው በራሱ ዴቨሎፕ የሆኑ ወይም እንደ ህግ የሚያገለግሉ የተለያዩ አሰራሮች አሉ። ነገር ግን በህጉ ላይ የማይሸፈኑ እንዲሁም ህጉ ኖሮ ነገር ግን ያን ህግ የማይጠቀሙባቸው ሁኔታዎች አሉ። የተወሰኑትን ለመጥቀስ ያህል ለምሳሌ ምናልባት በሀገራችን በሰፊው አገልግሎት ላይ የሚለው ቼክን የተመለከቱ የንግድ ህጋችን ክፍሎች ብንመለከት ቼክ በሰፊው አገልግሎት ላይ የሚውል የንግድ ሰነድ ነው። ይህን ሰነድ በተመለከተ በአሰራር እንዲሁም በተግባርና በህጉ ላይ ያሉ የተለያዩ ክፍተቶች ይታያሉ። ለምሳሌ ቼክ እንደ ዋስትና ሰነድ በሀገራችን በተለመደ ሁኔታ በህግ የተፈቀደ በሚመስል ሁኔታ እንደ ዋስትና ሰነድ እንደ መያዣ ሰነድ የሚያገለግልበትና ግለሰቦችም ቼክን ለዋስትናነት የሚጽፉባቸው ሁኔታዎች አሉ። ነገር ግን ህጉ ቼክን የዋስትና ሰነድ ብሎ በግልጽ አላስቀመጠም። ከዛ ይልቅ ግን የንግድ ሰነድ ሆኖ በዋስትናነት ማገልገል የሚችል የተስፋ ሰነድ ወይም የሐዋላ ወረቀት የሚባል ቢል ኦፍ ኤክስቼንጅ የሚባል በንግድ ህጉ በግልጽ ተቀምጧል። ስለዚህ ያንን ጥቅም ላይ ከመዋል ይልቅ በተግባር ቼክ በሰፊው አገልግሎት ላይ በመዋሉ ምክንያት ከህጉ ባፈነገጠ ሁኔታ ቼክን እንደ ዋስትና ሰነድ የመገልገል ሰፊ ልማዶች አሉ። ከዛ በተጨማሪ በንግድ ህጋችን በግልጽ ብትመለከት ቼክ ለምሳሌ እንደ ዋስትና ሰነድ ከማገልገሉ በተጨማሪ ቼክ ከተጻፈ በኋላ ግማሽ ክፍያ የቼክ ግማሽ ክፍያ እንዲከፈል ህጉ ይጠይቃል። ነገር ግን አንድ ሰው ባለውም ባለው አሰራር ቼክ ተጽፎለት ሙሉ በሙሉ የቼኩን ዋጋ ያህል በባንክ ሂሳብ ውስጥ ካለለ ኢንሰፊሽንት ወይም በቂ ስንቅ የለውም ተብሎ ይመታለታል እንጂ ህጉ ባስቀመጠው መሰረት ያለችውን ተከፍሎት ለቀሪው እንዲጠይቅ የሚፈቀድበት አሰራሮች በብዛት የሉም። በሌላ መንገድ ቀደም እንዳልኩ ለምሳሌ እነዚህ ሐዋላ ወረቀትና የተስፋ ሰነድ በሰፊው ሰፊ ክፍል ተሰጥቷቸው በንግድ ህጋችን ውስጥ የተቀመጡ ናቸው። ነገር ግን የባንክ ባለሙያዎችም ሳይቀር ወይም ሌሎች ሰዎችም እነዚህን ሰነዶች ያለማወቅ ወይም አገልግሎት ላይ ያለማዋል ጉዳዮች አሉ፣ ያልተዋወቁ ሰነዶች አሉ። ስለዚህ እነዚህ ሰነዶች በሰፊው አገልግሎት ላይ ያልዋሉ ሰነዶች ሆነው እናገኛቸዋለን። ከዛ በተጨማሪም አንዳንድ አሰራሮች ለምሳሌ ከዚህ በፊት አሁን እንኳን ያው ከአካውንት ወደ አካውንት ሆኗል። የሐዋላ አገልግሎትን በተመለከተ በንግድ ህጉ የገንዘብ ማስተላለፍ ተግባርን በተመለከተ የገንዘብ ማስተላለፍ ተግባር የሚፈቀደው ከአካውንት ወደ አካውንት ነው በንግድ ህጉ እንደተቀመጠው። ነገር ግን አካውንት የሌላቸው ሰዎች ገንዘብ ያስተላልፉ ነበር። አንድ ሰው ከአካውንት ሳይኖረውም ከአንድ ባንክ ቅርንጫፍ በስሙ ጠቅሶ ሂሳብ የሚያስተላልፍባቸው ሁኔታዎች ነበሩ። እነዛ ጉዳዮች በሙሉ በህጉ የተሸፈኑ አልነበሩም። ስለዚህ እነዚህ ባለመሸፈናቸው
የባንክ ኢንዱስትሪው በራሱ ዴቨሎፕ ባደረገው ልማዳዊ አሰራር አማካኝነት የሚሰሩና የሚካወኑም ነበሩ። ክፍያዎችን በተመለከተ በምን አይነት አግባብ ክፍያ መከፈል አለበት? ለምሳሌ አንድ ሰው ባንክ አካውንት ከፍቶ ባንክ ሄዶ ክፍያ ሲቀበል ምን ነገሮችን ማሟላት አለበት? እነዚህ ጉዳዮች በህግ የተሸፈኑ አልነበሩም። ነገር ግን የባንክ ኢንዱስትሪው በራሱ አንድ ሰው በአካል መቅረብ አለበት፣ መታወቂያ ማቅረብ አለበት፣ ፎቶ መታየት አለበት፣ ፊርማው ቬሪፋይ መደረግ አለበት። እነዚህ ጉዳዮችን በአጠቃላይ ተግባራዊ አሰራሩ ዴቨሎፕ አድርጎ ያመጣቸው ነገሮች አሉ ማለት ነው። ትላልቅ ጉዳዮችን በህጉ የሌሉ ለምሳሌ በብዛት የዋስትና ሰነዶች ወይም ጋራንቲ የሚባሉ በከፍተኛ አገልግሎት ላይ የሚውሉ ሰነዶች አሉ በባንኮች አካባቢ። እነዚህን ሰነዶች በተመለከተ በህጋችን ውስጥ በንግድ ህጋችን ውስጥ የዋስትና ሰነድ በምን አይነት መንገድ መመራት አለበት? ዋስትና ሰጪውና ዋስትና ተጠቃሚው ወይም ጋራንቲ ሌተርስ ይባላሉ በብዛት። እነዚህን በተመለከተ የዋስትና ሰጪውና ባንክና የዋስትና ተጠቃሚው መብትና ግዴታዎች ምንድናቸው የሚሉትም በንግድ ህጋችን ውስጥ የሉም። እነዚህ በሙሉ ከዓለም አቀፍ የህግ እንዲሁም ከዓለም አቀፍ አሰራር ላይ ቀጥታ ተቀድተው በሀገራችን ግን በሰፊው አገልግሎት ላይ የሚውሉ የባንክ አገልግሎቶች ናቸው። እነዚህ አገልግሎቶች አሁን ባለው ሁኔታ በህግ መታቀፍ ያለባቸውና አሁን ባለው የህግ ማሻሻያም ከግምት ውስጥ የገቡ ናቸው ማለት ነው። ስለዚህ አንዳንድ ያልጠቀስኳቸውም ሌሎች በተግባር ያሉ ነገር ግን በህጉ ያልተሸፈኑ እንዲሁም ከህጉ ውጪ የሚሰራባቸው የተለያዩ አገልግሎቶች አሉ ማለት ነው። መልካም። ይሄንን ካነሳን እንዳነሳው በተለይ በርካታ ጉዳዮች ባንኮች በዘልማድ የሚሰሯቸው በተለይም ደግሞ ባንኩ ለአሰራር እንዲመቸው ብቻ ነገር ግን ህጉ ላይ የሌሉ በርካታ ተግባራት እንዳሉ እያየን ነው። በተለይ አሁንም ያሉት ባንኮች ደግሞ ከጊዜው ጋር እየሄዱ ቴክኖሎጂ እያደገ ሲመጣ አዳዲስ ስርዓቶች ነገር ግን ህግ ያልተበጀላቸው የትራንስፈርም ሊሆን ይችላል የተለያዩ የአካውንት ማንቀሳቀስም ስራዎች ከህጉ ውጪ ነገር ግን ባንኮች ራሳቸውን እያሳደጉ በመምጣታቸው ብቻ የሚጠቀሙባቸው ሂደቶች እንዳሉ እየተመለከትን ነው። ይህንን ስናነሳ በርካቶች ማወቅ የሚፈልጉት በተለይ ከብድር ጋር ተያይዞ የሚሄዱ ህጎች በስፋት ሰዎች ማወቅ ይፈልጋሉ። ምን ይላል ህጉ ምን ይላል የሚለውን ጉዳይና ባንክና ብድርን ስናነሳ እስኪ ያለው ህግ ምን ይመስላል የሚለውን በማንሳት እንጀምር። በጣም ጥሩ። እንግዲህ የብድር ግንኙነቶችን በተመለከተ በአብዛኛው በዚህ በመጽሐፍ ለመጥቀስ ተሞክሯል። በብዛት በዚህ በንግድ ህጉ ሳይሆን የሚገኘው የብድር ግንኙነቶችን በተመለከተ ቅድም የጠቀስኩት የፍትሐ ብሔር ህግ 1960 የወጣ ነው። እሱም እንደ አውሮፓውያን አቆጣጠር በዛ የፍትሐ ብሔር ህጉ መሰረት የብድር ግንኙነቶች በምን አይነት መንገድ መመራት አለባቸው የሚለው በግልጽ ተቀምጧል። ስለዚህ እነዚህ ጉዳዮች በብዛት የሚነሱት ምንድነው? የብድር ውልን በተመለከተ ለምሳሌ ምን ነገሮች መሟላት አለባቸው፣ በብድር ውል ውስጥ መካተት ያለባቸው መብትና ግዴታዎች፣ እነዚህም የአበዳሪ ባንኩና የተበዳሪው መብትና ግዴታዎች ምን መሆን አለባቸው የሚለውን በአብዛኛው በብድር ውል የሚሸፈኑ ናቸው ማለት ነው። ከዛ በተጨማሪ ግን በመያዣ ውልን በተመለከተ ከዚህ ጋር የብድርን ጉዳይ በተመለከተ በብዛት የሚነሳው የመያዣ ጉዳይ ነው። ስለዚህ የመያዣ ጉዳይም ቅድም እንዳልኩ በፍትሐ ብሔር ህጉ በግልጽ የተቀመጠ ነገር ስላለ በዛ መሰረት የሚገዛ ነው። ነገር ግን የተወሰኑ ነገሮችን ለማለት ያህል በባንክ ግለሰቦች ብድር ሲጠይቁ የሚጠይቋቸው የተለያዩ ዶክመንቶች አሉ፣ እንዲያቀርቡ የሚጠይቋቸው የህግ ዶክመንቶች። እነዚህ የህግ ዶክመንቶች ራሳቸው ህጉ ያስቀምጣቸውና መሟላት ያለባቸው ስለሆነ የሚጠየቁ ለምሳሌ አንድ ግለሰብ ብድር መበደር ቢፈልግ የብድር ውል ከባንኩ ጋር ለመዋል ችሎታ ያለው መሆን አለበት። ችሎታ ያለው ግለሰብ ብድር ውሉን ለመዋል የጋብቻ ሰርቲፊኬት እንዳመጣ ለምሳሌ ይጠየቃል። በዋናነት የጋብቻ ሰርቲፊኬት እንዳመጣ የሚጠየቀው በዚህ በህጉ ላይ የተቀመጠው ወይም በቤተሰብ ህጋችን ላይ የተቀመጠው አንድ ግለሰብ ከ500 ብር በላይ የሆነ ብድር ሲበደር በጽሁፍ መሆን አለበት። ከዛ በተጨማሪም ተጋቢዎች ሁለቱም ተጋቢዎች ፊርማቸውን ወይም ፍቃዳቸውን መስጠት አለባቸው። ስለዚህ አንድ ግለሰብ ብድር ሊበደር ሲመጣ ይሄ የሚጠየቀው በዋነኛነት ሁለቱም ተበዳሪዎች ወይም ባልና ሚስቶች ብድሩን በተመለከተ የራሳቸውን ፍቃድ ሰጥተዋል የሚለውን ለማየት በመፈለግ ነው ማለት ነው። ሌላው በዋናነት የሚጠየቀው የግብር ክሊራንስ በብዛት ይጠይቃል። እነዚህ በግብር አዋጆቹ በግልጽ የተቀመጡ ናቸው። ባንኮች በመያዣ የሚይዟቸው ንብረት ቅድሚያ ኖሯቸው መያዣዎቹን ተበዳሪው በብድሩ መሰረት መክፈል ባይችል መያዣዎቹን በፈለጉት መንገድ ሸጠው ብድሩን ለማስመለስ እንዲያስችላቸው መጀመሪያ የቅድሚያ መብት መኖር አለበት። ይሄ የቅድሚያ መብትም የዋስትና ውሉን በሚመዘገበው አካል ቅድሚያ የተመዘገበና መጀመሪያ በመያዣነት ያስመዘገቡ መሆኑን መረጋገጥ አለበት። ይሄ በፍትሐ ብሔር ህጉ የተቀመጠ ጉዳይ ነው ማለት ነው። ስለዚህ የግብር ዕዳ ያለበት ግለሰብ ከሆነ
ቅድሚያ የሚኖረው የግብር ሰብሳቢ መስሪያ ቤት ስለሆነ ባንኮቹ በመጀመሪያ የግብር ሰብሳቢ መስሪያ ቤት የግብር ዕዳ የሌለበት መሆኑን አረጋግጠው ከያዙ ግን የመጀመሪያ ወይም ቅድሚያ መብት ይኖራቸዋል። በዛ መሰረት ባንኮቹ ብድሩን ሊያቀርቡ የሚችሉባቸው ሁኔታዎች አሉ። ስለዚህ የብድር ጉዳይ ሰፊ ግንኙነቶችን ይይዛል። በዋናነት ግን አብዛኛው የብድር ግንኙነቶች የሚወሰኑት ባንኩ በሚያዘጋጀው የብድር ውል እና ተበዳሪው በሚፈርመው የብድር ውል አማካኝነት ነው። በብዛት በባንኮች የሚዘጋጁት የብድር ውሎችም የባንኩንም ሆነ የተበዳሪውን መብትና ግዴታ የሚያስጠብቁ ናቸው ተብሎ ይታሰባል። በብዛት እነዚህ ጉዳዮች እንዲሆኑ ብሔራዊ ባንክም በራሱ መመሪያዎችን ያወጣል በየጊዜው ተበዳሪዎች መብታቸው እንዳይነካ የተበዳሪዎች መብት በትክክል መጠበቁን የሚያረጋግጡ የተለያዩ መመሪያዎችን ለምሳሌ ኮንሱመር ፕሮቴክሽን መመሪያ አለው። ያ ኮንሱመር ፕሮቴክሽን መመሪያ ተበዳሪዎች ምንድነው ያላቸው መብት ባንኮች እነዛን የተበዳሪዎችን መብት እንዳይነኩ የሚያስገድዱ መመሪያዎች አሉ። በዛ መሰረት የሚገዙ ናቸው ማለት ነው። በሰፊው ግን በዚህ በፍትሐብሔር ሕጉ ላይ በግልጽ የተቀመጡ ናቸው። በብዛትም ብድር ጋር በተገናኘ የመያዣና የብድር ውል ዋነኛ ናቸው ማለት ነው። እዚህ መጽሐፍ ላይ ሳነበው ካገኘሁት በተለይም ተመልካቾቻችንም እንዲያውቁት ከፈለኩት አንድ ርዕስ ስለ ብድር ከሚያነሱት ነገሮች የብድር አካውንት ስለሚባል ጽሁፍ ተጽፎ አየሁ። የብድር አካውንት ላይ ስትጽፍ ሰዎች የብድር አካውንት ከፍተው ብድር ከተበደሩ በኋላ እየመለሱ ነገር ግን የብድር ጊዜያቸው እስኪያልቅ ድረስ ያንን የመለሱትን ገንዘብ ድጋሚ የመጠቀም መብት እንደሚሰጥ ጭምር ይጽፋልና ስለሱ ጉዳይ በደንብ እናንሳ እስኪ። ምን አይነት የባንክ አሰራር ነው? ባንኮችስ እውነት ተግባራዊ እያደረጉት ነው ወይ የሚለውን እናንሳ። ምናልባት እንግዲህ ኦቨርድራል ወይ ኦቨርድራፍት ፋሲሊቲ የሚባሉ ሁለት አይነት ፋሲሊቲዎች አሉ። እነዚህ ፋሲሊቲ የብድር አይነቶች ምንድነው? አንድ ግለሰብ በአካውንት ውስጥ ካለው ገንዘብ በላይ ኦቨርድራል እያወጣ እንዲጠቀም የሚያደርጉባቸው አሰራሮች ናቸው። ስለዚህ ይህን አይነት የብድር ግንኙነት ምንድነው? ባንኮቹ በምን ያህል ጊዜ አካውንቱን አንቀሳቅሶታል የሚሉን ሁኔታ ያያሉ በብዛት። በሕጉ ላይ ግን በግልጽ የተቀመጠው ይህ የብድር አይነት ያው ሌሎቹ የተግባራዊ አሰራሮች ወይም የቢዝነስ አሰራሮች ስለሆኑ አካውንት እንቅስቃሴው በምን አይነት መንገድ መከናወን አለበት የሚለው በብዛት በባንኮች ውስጥ አሰራር የሚመሰረቱ ናቸው። በዋናነት ግን ሕጉ ለማለት የፈለገው አንድ ግለሰብ በአካውንት ውስጥ ገንዘብ ሳይኖረው የባንኩን ገንዘብ እንዲጠቀም የሚፈቅድ ነው። ስለዚህ ካለው ገንዘብ በላይ እያወጣ የንግድ እንቅስቃሴውን እንዳከናውን አከናውኖ ሲጨርስም ደግሞ ወደ አካውንቱ እየመለሰ ሪቮልቭ እያደረገ እያዘዋወረ እንዲጠቀምበት የሚፈቅድ አይነት ነው። ይሄ በጣም ልዩ በሆነ ሁኔታ ብቻ የሚፈቅድ ነው። በተለይም ቅድም እንዳልኩ በባንኮቹ የውስጥ አሰራር በልዩ ሁኔታ የሚፈቅድና በጣም ፕሮሚነንት ለሆኑ የባንኩ ደንበኞች የሚፈቅድ ይሄንን ብድርም በአግባቡ ይጠቀሙበታል ተብሎ ለሚታሰቡ የባንኩ ደንበኞች አገልግሎት ላይ የሚውል የብድር አይነት ነው ማለት ነው። ምናልባት ካሎት የሥራ ልምድ ካሎት የቆይታ አይነት እንደዚህ አይነት የብድር አገልግሎቶች ተግባራዊ እየተደረጉ ነው ወይ የሚለው? በጣም ተግባራዊ እየተደረጉ ነው፣ በሰፊው አሉ። አንዳንድ ጊዜ ምንድነው ተበዳሪዎች ያን አገልግሎት በአግባቡ የማይጠቀሙባቸው ሁኔታዎች ካሉ በልዩ ሁኔታ የሚፈቀድ ስለሆነ ብዙ ጊዜ የራሱ የሆነ አደጋ የሚያመጣ ስለሆነ ላይፈቀድ የሚችልባቸው ሁኔታዎች አሉ እንጂ እስካሁን ባለው ሁኔታ ግን ይሄ አይነት አገልግሎት በአገልግሎት ላይ አለ ማለት ነው። መልካም። የባንክ ብድርን ስናነሳ ሌላው በስፋት የሚነሳው ጉዳይ ኮላተራል ተብሎ የሚያዘው ወይም ደግሞ የብድር ማስያዣ ተብሎ የሚቀርቡት ነገሮች ናቸው። እነዚህ ነገሮች በዋናነት ምን ያካትቱ ናቸው? ባንኮችስ ምንን እስከምን ድረስ ኮላተራል የመጠየቅ መብት አላቸው? ምንስ ደግሞ ኮላተራል ተብሎ ሊቀርቡ ይችላሉ የሚለውን ብናነሳ መያዣውን በተመለከተ በሰፊው ማየት ያለብን ምንድነው በኢትዮጵያ ውስጥ እንግዲህ ቅድም እንዳልኩ የመያዣ ውል ምን አይነት ሁኔታዎች ማሟላት አለባቸው፣ መያዣ መሆን የሚችሉት ምንድናቸው የሚሉት በግልጽ በሕግ ተቀምጠዋል። ስለዚህ በብዛት የሚንቀሳቀሱም ሆነ አሁን በአዲስ በወጣ 1147 የሚባለው አዋጅ የሚንቀሳቀሱ ንብረቶችን ሳይቀር እንደ መያዣ ለባንክ ብድር የሚቀርቡባቸው ሁኔታዎች አሁን ተፈቅደዋል። በብዛት ግን ከዛ በፊት ይሄ አዋጅ 2019 እንደ አውሮፓውያን አቆጣጠር ከመውጣቱ በፊት የተለመደው የመያዣ ንብረት ያው ቢልዲንግ ወይም የማይንቀሳቀሱ ንብረቶችን ብቻ የተመለከተ ነበር እና ምንድነው ባንኮች እንግዲህ አንዳንድ ጊዜ መያዣ ሳይዙም በልዩ ሁኔታ ብድር ሊፈቅዱ የሚችሉባቸው ሁኔታዎች አሉ። ስለዚህ ባንኮች በውስጥ አሰራራቸው ከፈለጉ ተበዳሪው ብድሩን ይከፍላል ብለው ካሰቡ በራሳቸው መያዣ ሳይዙም ሊፈቅዱ የሚችሉባቸው ሁኔታዎች ይሄ ሕጉ አልከለከለም፣ ክልከላ አላስቀመጠም። ነገር ግን ሕጉ ያስቀመጠው ምንድነው አንድ ባንክ መያዣ ንብረት ከያዘ የመያዣ ውሉ ምን ሁኔታዎችን ማሟላት አለበት፣ ትክክለኛ በሕጉ መሰረት የተፈጸመ መያዣ ውል ነው ለማለት ምን ሁኔታዎች መሟላት አለባቸው የሚለው ነው ሕጉ በግልጽ ያስቀመጠው። ስለዚህ የመያዣ ውል ለምሳሌ ለምን ያህል ገንዘብ አንድ ንብረት እንደተያዘ መግለጽ አለበት። የመያዣ ውሉ አግባብ ባለው ወይም ውሉን ለመመዝገብ ስልጣን ባለው አካል መመዝገብ አለበት። ከዛ በተጨማሪም
የመያዣ ንብረቱን የሚገልጹ ሰነዶች በአጠቃላይ በባንኩ እጅ መሆን አለባቸው። የመያዣ ንብረቱን የሚሰጠው ግለሰብም የመያዣ ንብረቱን ለማንቀሳቀስ ለመሸጥ ለመለወጥ መብት ያለው ሰው መሆን አለበት። እነዚህ በህጉ የተቀመጡ ሁኔታዎች ናቸው። እነዚህ እስከተሟሉ ድረስ ባንኮች በህጉ አግባብ የተገባ የመያዣ ውል አለን ብለው ማሰብ ይችላሉ ማለት ነው። የመያዣ አድማስን በተመለከተ ቀደም እንዳልኩ ነው። ስለዚህ ባንኮች ምንም መያዣ ካለመያዝ ጀምሮ የማይንቀሳቀሱና የሚንቀሳቀሱ ንብረቶችን በመያዣነት በመያዝ ብድር የመስጠት መብት በህጉ ተቀምጧል ማለት ነው። የሚንቀሳቀሱ ንብረቶችን በተመለከተ ምናልባት 1147 የሚባለው አዋጅ የሚንቀሳቀሱ ንብረቶችን በተመለከተ የወጣው አዋጅ በብዛት እንግዲህ በብሔራዊ ባንክ የወጣው ይህ አዋጅ የብድር አድማስን ለማስፋት ግለሰቦች ወይም የማይንቀሳቀስ ንብረት የሌላቸው ግለሰቦች ብድር የማግኘት አማራጭ እንዲኖራቸው ታስቦ የወጣ ነው። በዚህ አዋጅ መሰረት እንግዲህ ከቢልዲንግ ውጭ ያሉ ማናቸውም ንብረቶች እንደሚንቀሳቀስ ንብረት ተቆጥረው በመያዣነት በባንክ ሊቀርቡ የሚችሉና ብድር ሊጠይቅባቸው የሚችልባቸው ሁኔታዎች አሉ። ስለዚህ ከነዚህ ውስጥ ለምሳሌ ብናነሳ ለምሳሌ ቅድም ያልኩ የተስፋ ሰነድ ሊሆን ይችላል፣ የኋላ ወረቀት ሊሆን ይችላል፣ ሌሎችም ለምሳሌ ሰብሎችም ልታስይዝ ትችላለህ። ከዛ ውጭ ያሉት ሁሉም ቦንድ ሊሆን ይችላል፣ ሰርቲፊኬት ሊሆን ይችላል። ብዙ የሚንቀሳቀሱ ንብረቶች የሚባሉት በአጠቃላይ እንደ መያዣነት ቀርበው ብድር ሊሰጥባቸው የሚችልባቸው ሁኔታዎች አሉ ማለት ነው። ስለዚህ ሰፊ ሽፋን በህጉ ተሰጥቷል ማለት ነው። አሁን ባለው ሁኔታ የሚንቀሳቀስም ሆነ የማይንቀሳቀስ ንብረትን አንድ ሰው ማስያዝ ይችላል። ያንን የሚንቀሳቀስ ንብረት ወይም የማይንቀሳቀስ ንብረት ይዞ ብድር የመስጠት መብት ያለው በባንኮቹ ላይ ነው ማለት ነው። ስለዚህ ባንኮቹ ካመኑበት ከህጉ በተጨማሪ የሚሰሩ ብዙ የቢዝነስ ስራዎች ስላሉ በዛ መሰረት ከታመነበት ባንኮቹ መያዣ ንብረት ሳይዙ የሚንቀሳቀስ ንብረትን በመያዝ እንዲሁም የማይንቀሳቀስ ንብረትን በመያዝ ብድር ለመስጠት የሚያስችል የህግ ሁኔታዎች በሰፊው እንዳሉ ማየት እንችላለን ማለት ነው። መልካም። ይሄንን ካነሳን በተለይ ስለ ማስያዣ ላይ በደንብ እንድናነሳ የፈለኩት ጉዳይ ማስያዣ ላይ የሚቀርቡ ጉዳዮች አሉ። እንዳነሳኸውም የተለያዩ ቦንዶች፣ የተለያዩ ሼሮች፣ የተለያዩ ተንቀሳቃሽ የሆኑ ንብረቶች እንደ ማስያዣ ሆነው ሊቀርቡ ይችላሉ። መጽሐፍ ላይ ያየሁትና አንድ በጣም ያስገረመኝ ነገር በርካቶች እንደ ማስያዣ የሚቆጥሩት ይሄ ያለኝ ለምን አላስይዘውም ሲሉት የነበረው ነገር አንዱ መሬት ነው። በመጽሐፍ ላይ መሬት እንደ ማስያዣ መጠቀም አይቻልም ይላል። ላዩ ላይ ንብረት ካልፈራበት ወይም ሌላ። ይሄ ጉዳይ እንዴት ነው የሚታየው? በርካቶች መሬቴን አስይዤ ከባንክ ልበደር የሚሉ ጥያቄዎችን ያቀርባሉና እንዴት ነው ህጉ የሚያየው የሚለው እናንሳ። በጣም ጥሩ። እንግዲህ አይ ቲንክ የመሬት ጉዳይን በተመለከተ መነሻው ህገ መንግስቱ ነው። እንግዲህ በህገ መንግስቱ ላይ መሬት የማይሸጥ የማይለወጥ የኢትዮጵያ ብሔሮችና ብሔረሰቦች ንብረት ነው ይላል። እንግዲህ እሱ ያው በህግ ባለሙያዎች ዘንድ ወይም በሌሎች ዘንድ ብዙ ክርክር የሚያስነሳ ጉዳይ ቢሆንም መሬት የማይሸጥ የማይለወጥ ጉዳይ ነው። ስለዚህ አንድ ሰው ለምሳሌ በህገ መንግስቱ አንቀጽ 40 በተመለከተ የንብረት መብትን በተመለከተ በመሬት ላይ ያፈራቸው ንብረቶችን በተመለከተ በእነዛ ንብረቶች የመጠቀም የመገልገል የማስያዝ የመሸጥ የመለወጥ መብት ነው ያለው። በመሬት ላይ ያፈራቸውን ብቻ ነው። ከዛ ውጪ ቅድም እንዳልኩ መሬት የግለሰብ ሀብት ስላልሆነ መሬትን አስይዞ ብድር መጠየቅ የሚቻልባቸው አግባቦች የሉም። ነገር ግን በቅርቡ በወጣው በሊዝ አዋጅ መሰረት መሬትን ከመንግስት ግለሰቦች በሊዝ ሊያገኙ የሚችልባቸው ሁኔታዎች አሉ። ስለዚህ የሊዝ ክፍያ ሊከፍሉ ይችላሉ። ስለዚህ የሊዝ ክፍያ ከከፈሉበት በመሬቱ ላይ ሌሎች የተሰሩ ሰፊ ግንባታዎች ባይኖርም እንኳን በከፈሉት የሊዝ ገንዘብ ልክ መያዣ በማድረግ ከባንክ ብድር ሊጠይቁ የሚችልባቸው አግባቦች አሉ። ከዛ ውጪ ግን መሬት ብቻውን አሁን እንዳልኩ የግለሰቦች መብት ስላልሆነ የግለሰቦች ሀብት ስላልሆነ እንደ ሀብትም ስለማይቆጠር እንደ ሀብት የሚቆጠረው በመሬት ላይ ያፈራሃው መሻሻል በመሬት ላይ ያፈራሃው ንብረት ብቻ ስለሆነ ከዛ ውጪ መሬትን የመንግስትና የብሔር ብሔረሰቦች ነው ተብሎ ስለተገለጸ በህገ መንግስቱ በመያዣነት አስይዞ ብድር የመጠየቅ አግባብ የለም ማለት ነው። መሬትም የግለሰቦች ንብረት አይደለም። መሬትን አስይዤ ብድር ልበደር የሚባልባቸውም የህግ አግባብ የለም ማለት ነው። እዚህ ጋር ጥያቄ ያነሳብኝ አቶ ገዙ በኢትዮጵያ የፋይናንስ ስርዓት ውስጥ በከፍተኛ ሁኔታ ሲነሱ ከነበሩ ቅሬታዎች መካከል አንዱ የነበረው በተለይም ባንኮች ላይ ሲነሳ የነበረው በርካታ ኢንቨስተሮች ከመንግስት መሬት እየወሰዱ ያንን መሬት እያስያዙ ከባንክ ብድር ይወስዱ ነበር። ባንኩ ትልቅ ኪሳራ ከሚገጥመው አንዱ ባዶ መሬትን ያስያዙ ሰዎች ተበድረው ጠፍተዋል የሚል ነበር። መሬት ብድር ማስያዣ የማይሆን ከሆነ በምን አይነት አሰራር ነበር ባንኮቹ ሲያበድሩ የነበረው? በጣም ጥሩ። እንግዲህ እነዚህ ጉዳዮች አይ ቲንክ በብዛት ሰዎች መሬትን በኢንቨስትመንት መንገድ ይወስዳሉ። በኢንቨስትመንት ሲወስዱ ደግሞ የሚከፍሉት የሊዝ ክፍያ አለ፣ ቅድም ባልኩ መሰረት ማለት ነው። እንግዲህ ያ የሊዝ ክፍያ ብቻ ነው በመያዣነት ሊያዝ የሚችለው በብዛት። እንግዲህ እነሱ ከዛ በተጨማሪም የተወሰኑ መሰረተ ልማቶችን በዛ ላይ ማሻሻሎችን ሊያደርጉ ይችላሉ። ስለዚህ እሱን በመሬት ላይ የተሰራ መሻሻሎች ወይም ግንባታ ወይም መሰረተ ልማቶች አሉ ብለን ልናስብ እንችላለን። ከዛ ውጪ ግን ሊሆን የሚችለው ምንድነው?
ለመሬቱ ወይ መሬቱን በኢንቨስትመንት ስም ሲወስዱ የከፈሉት የሊዝ ክፍያ አለ እሱን በተመለከተ በሊዝ ያገኙ ስለሆነ የሊዝ መብትን በነገራችን ላይ ይሄ የሊዝ መብት ሊተላለፍ የሚችል እዳውም መብቱን በዛው ሊተላለፍ የሚችል ስለሆነ የተከፈለውን የገንዘብ መጠን ያህል ብቻ ከግምት በማስገባት ባንኮች ብድር የሚሰጡባቸው ሁኔታዎች አሉ ከዛው ውጪ አሁን እንዳልኩ ከህግ ውጪ ሌሎች ከግምት ውስጥ የሚገቡ ነገሮች አሉ ባንኮች ብድር ሲሰጡ ምናልባት አሁን እንዳልኩ ሙሉ በሙሉ ኮላተራሉ ብድሩን ሙሉ በሙሉ ከቨር የሚያደርግ ላይሆን ይችላል ስለዚህ ባንኮች ሌሎች ግምቶች የሚወስዷቸው ነገሮች ስላሉ ከህጉ በተጨማሪም እነዛን ከግምት አስገብተው በመሬት ላይ ምንም አይነት ቅድም እንዳልኩ ግንባታ የሌለው መሬት የሊዝ ክፍያውን ወይ ኢንቨስትመንቱን ቅድ ወይ ሌሎች ነገሮችን ከግምት አስገብተው ብድር ሊሰጡ የሚችልባቸው ሁኔታዎች አሉ ከዛው ውጪ ለምሳሌ ባንኮቹ ራስኮ ብድሩ ባይመለስላቸው መሬቱን በተመለከተ በጨረታ ማውጣታው ወይ የሊዝ መብቱን በጨረታ ሊያስተላልፉ ይችላሉ ያንንም ማድረግ የሚችሉት በሊዝ መያዣነት ያስያዘው ሰውዬ እስከ ከፈላቸው ገንዘብ ልክ ነው ከዛው ውጪ በተመለከተ የትርፉን በተመለከተ ግን የመንግስት ተብሎ ስለሚታሰብ ሊወስዱ የሚችልባቸው አግባቦችም አይኖርም ማለት ነው ይሄንን ካነሳን በተለይ በደንብ እንድናነሳ የፈለኩት ጉዳይ ብድርን ስናነሳ ኮላተራል ወይም ደግሞ ማስያዣን አነሳን ባንኮች የሚይዟቸው ማስያዣዎች አሉ በስፋት የምንሰማቸው እከሌ የሚባል ሰውዬ ያስያዘውን ንብረት በጨረታ እከሌ የሚባለው ባንክ አወጣ ይባላል ምን ድረስ ነው መብታቸው ባንኮች የሚይዟቸው ንብረቶች ይኖራሉ ይሄንን ንብረት በጨረታም ይሁን በተለያዩ መንገዶች ለሌሎች አካላት የማስተላለፍ መብታቸው ህጉ ምን ያህል ስልጣን ይሰጣቸዋል የሚለውን ብናነሳ በጣም ጥሩ እንግዲህ በሰፊው የሚነሳ በማህበረሰቡ ዘንድ የሚነሳ ነው በተጨማሪም ይሄን ጉዳይ በተመለከተ በህግ ባለሙያዎች ሳይቀር ሰፊ ክርክር የሚደረግበት ነው በተለይ ባንኮች የተበዳሪዎችን ንብረት በጨረታ በራሳቸው የመሸጥ መብትን በተመለከተ ሰፊ ህገ መንግስታዊ ክርክሮች እንዲሁም የህግ ክርክሮች የሚያስነሱ ጉዳዮች ናቸው ለመጀመሪያ ያህል በመጀመሪያ ባንኮች የነበራቸው መብት ቅድም እንዳልኩ የመያዣ ንብረትን የሚመለከት ወይም የመያዣ መብትን ውልን የሚመለከተው 1960 የወጣው የፍትሐብሔር ህግ ነው በዛ በፍትሐብሔር ህግ መሰረት ባንኮች በመያዣ የያዙትን ንብረት በፍርድ ቤት ሄደው አስወስነው ተበዳሪው ብድሩን አልከፈለም ብድሩ መክፈል አለበት ብለው ክርክር አካሂደው ለረጅም ጊዜ ክርክር ካከናወኑ በኋላ ፍርድ ቤት መር በሆነ የጨረታ ሂደት ነበር ንብረቱን አሽጠው ብድሩን የሚያስመልሱት ይህ ጉዳይ ግን በባንኮቹ ላይ ከፍተኛ ችግር እየፈጠረ በመምጣቱ በተለይ ለረጅም ጊዜ የሚደረገው የፍርድ ቤት ክርክሮች ብድሮች እንዳይመለሱ በማድረጋቸው ከዛ በተጨማሪም ብድሮች ባለመመለሳቸው ባንኮች ተጨማሪ ብድር ማቅረብ ባለመቻላቸው በኢኮኖሚና በሀገሪቱ ላይ ከፍተኛ ጫና በመፍጠሩ እንዲሁም አስቀማጮች ገንዘባቸውን ካስቀመጡ በኋላ በብድር ባንኮቹ ሰጥተውት በፈለጉት ጊዜ ብድሩ የማይመለስ ከሆነ አስቀማጮችም ገንዘባቸውን ሊያገኙ የማይችሉባቸው አደጋ ውስጥ ሁላ የሚፈጠር በመሆኑ በፍርድ ቤት የሚደረገው የመያዣ ንብረትን የመሸጥ ሂደት ክርክር ሂደት ረጅም ጊዜ የሚወስድና ፍርድ ቤቶችም ላይ ከፍተኛ ጫና የሚያመጣ መሆኑ በመታመኑ ከዛሬ 25 ዓመት በፊት ይመስለኛል አዋጅ ቁጥር 1997 አዋጅ ቁጥር 9790 በእኛ አቆጣጠር ማለት ነው ወጥቷል ማለት ነው ስለዚህ ይሄ አዋጅ በዋናነት የወጣበት ምክንያት ቅድም ያልኩህን የፍርድ ቤት ሂደት ማስቀረት ነው ዋና ዓላማው ስለዚህ ይሄ አዋጅ ከቀረ በኋላ ከወጣ በኋላ ባንኮች የመያዣ ንብረት ይይዛሉ ተበዳሪው በብድር ውሉ መሰረትና በመያዣ ውሉ መሰረት ብድሩን መክፈል ካልቻለ ባንኮች በራሳቸው ጨረታ በማውጣት ንብረቱን የመሸጥ መብት በዛው አዋጅ መሰረት ተሰጥቷቸዋል ማለት ነው ስለዚህ በፍትሐብሔር ህጉ ላይ ፍርድ ቤት ሄዶ ንብረትን ማሸጥ የሚለው የፍትሐብሔር ህጉ ድንጋጌ ተሽሮ አሁን በመልህ አዋጅ መሰረት ባንኮች በራሳቸው እንዲሸጡ ተደርገዋል ይሄ ህግ በነገራችን ላይ ብዙ ጊዜ ኮንፊዥን እንዳይኖር ያስፈልጋል ማለት ነው በዚህ አዋጅ መሰረት ባንኮች በራሳቸው ንብረት ይሸጣሉ ማለት በህገወጥ መንገድ ንብረት ይሸጣሉ ማለትም አይደለም ባንኮች በራሳቸው ንብረትን ሲሸጡ ሊከተሉ የሚገባቸው ስነ ስርዓቶች አሉ እነዚህ ስነ ስርዓቶች መከተል ግዴታቸው ነው እነዚህ ስነ ስርዓቶች ሳይከተሉ ንብረቱን የሚሸጡ ከሆነ በአስያዡ ላይ ወይም በንብረቱ ባለቤት ላይ ለሚያደርሱት ጉዳት ተጠያቂ ይሆናሉ ስለዚህ ከሚከተሏቸው ስነ ስርዓቶች መሰረት አንደኛ ተበዳሪው በብድሩ ውሉ መሰረት ብድሩን ያልከፈለ መሆን አለበት ወይም ዲፎልት ያደረገ መሆን አለበት ዲፎልት ካደረገ በኋላም ባንኮቹ ለተበዳሪው ተደጋጋሚ ማስጠንቀቂያዎችን ይሰጣሉ በራሳቸው ባለ አሰራር መሰረት ማለት ነው ብድሩ እንዲከፍል ብድሩ በአግባቡ እየተከፈለ እንዳልሆነ የሚያስጠነቅቁ ማስጠንቀቂያዎችን ይሰጣሉ በዛ መሰረትም ተበዳሪው ብድሩን የማይከፍል ከሆነ በአዋጁ በተቀመጠው መሰረት የ30 ቀን የማስጠንቀቂያ ኖቲስ ይባላል የ30 ቀን ኖቲስ ይሰጣሉ ማለት ነው የህግ ማስጠንቀቂያ በዚህ በ30 ቀን የህግ ማስጠንቀቂያ መሰረት ተበዳሪው አሁን ብድሩን የማይከፍል ከሆነ የሚደረገው ምንድነው እንግዲህ አገር አቀፍ ስርጭት ባለው ጋዜጣ ጨረታ ይወጣል ማለት ነው ጨረታው የማይንቀሳቀስ ንብረት ከሆነ ማለትም ቢልዲንግን የሚመለከት ከሆነ ለ30 ቀን በጋዜጣ ላይ የሚቆይ ጨረታ ይወጣል
ከዛ በተጨማሪም የሚንቀሳቀሱ ንብረቶችን የተመለከተ ከሆነ በተለይም ተሽከርካሪ ወይም ሌሎች ጉዳዮች ከሆነ በ15 ቀን ውስጥ ጨረታው በጋዜጣ ላይ ይቆይና ጨረታው ይከናወናል ማለት ነው። ስለዚህ ጨረታው ከተከናወነ በኋላ ምንድነው በጨረታው ተሳታፊ የሆነ ከፍተኛ የጨረታ ገንዘብ ያቀረበ የንብረቱን ሊወስድ ይችላል። ነገር ግን በጨረታው የሚሳተፉ ሰዎች ካልቀረቡ አሁንም በዛ አዋጅና በማሻሻያ አዋጅ ቁጥር 216 መሰረት በሁለተኛ ጊዜም ተጫራጭ ካልቀረበ ባንኩ ንብረቱን ወደ ራሱ ስም የመውሰድና ስሙን ወደ ራሱ የማዞር መብት ተሰጥቶታል ማለት ነው። በዛ መሰረት አሰራሮችን ተከትሎ ስነ ስርዓቶችን ተከትሎ የጨረታ ንብረቱን የማካሄድ ግዴታም በባንኮች ላይ ተጥሏል ማለት ነው። በርካታ ጉዳዮችን አነሳን። እነዚህን ጉዳዮች ስናነሳ ዋናው ምክንያታችን በእርሱ የተጻፈው የኢትዮጵያ የባንክና የሚተላለፉ የንግድ ሰነዶች ሕግ የሚለው ሁለት እትሞች ናቸው። የመጀመሪያው እትም በ1997 ሁለተኛው እትም ደግሞ በ2017 ዓ.ም ወጥቷል። እነዚህ ሁለት እትሞችን ስንመለከት በዋናነት መጽሐፉ የታተመበት ዓላማ ምንድነው? ምክንያቱም አሁን ያነሳናቸውን በርካታ ሕጎች በርካታ የሕግ ጉዳዮች በውስጡ አይችበታሉ። እነዚህ ጉዳዮች በመጽሐፍ መልክ ታትሞ እንዲወጡ ዋናው ዓላማው ዋናው ምክንያቱ ምን ነበር የሚለው እናንሳ። የመጀመሪያው እትም እንግዲህ እንዳልከው የወጣው ከዛሬ 8-9 ዓመት በፊት ነው 2009 ዓ.ም ይመስለኛል። ከዛ በኋላ አሁን ያለው በዚህ ዓመት ነው የወጣው ይሄኛው ሁለተኛው እትም። በነገራችን ላይ መጀመሪያው መጽሐፉን ለመጻፍ የተነሳሁትም ቅድም እንዳልኩ ያው መጀመሪያ የህግ መምህርም ስለነበር በህግ ትምህርት ቤት እንግዲህ በሀገራችን ቋንቋ የተጻፈ የማጣቀሻ መጽሐፍት የለም። ኦልሞስት እጅግ በጣም አነስተኛ 2-3 የማይበልጡ በሀገራችን የህግ ባለሙያዎች የተጻፉ የማጣቀሻ መጽሐፍቶች ናቸው ያሉት። ያው አብዛኛው እንግዲህ የውጭ መጽሐፍቶችን ነው እኛ በብዛት እንግዲህ ካልቸራሊ ይዘነው የመጣ ነው። የምንፈልገውም እንደዛ አይነት ነው። የውጭ መጽሐፎች ነበሩ ያሉት። ነገር ግን የሀገራችን ህግ ነው የምንጠቀመው፣ የምንገዛውም የሀገራችን ህግ ነው። ስለዚህ በማስተምርበት ወቅትም የማጣቀሻ መጽሐፍት እጥረት ነበረ። የሀገራችንን ህግ ተግባራዊ አሰራሩንም የሚተነትኑ መጽሐፍቶች እጥረት ነበረ። እነሱን እጥረት አንደኛ ለመቅረፍ በማሰብ ሁለተኛ ደግሞ ወደ ባንክ ኢንዱስትሪው እዛው በማስተማሩ ጊዜ ያው ቲዮሬቲካል የሆነ ነገር ነው እዛም ታወራው ያው ቲዮሬቲካል የሆነውን ታስተምራለህ። ነገር ግን ወደ ፕራክቲስ ወይም ወደ ተግባራዊ አሰራር ስትመጣ በተግባራዊ አሰራሩና በቲዮሬቲካል ኮንሴፕቱ መካከል ልዩነቶች እንዳሉ ታያለህና እነዛ ልዩነቶች የመነጩት ከምንድን ነው? ስለዚህ እነዛ ልዩነቶች ቅድም ባነሳናቸው መንገድ የህግ ክፍተት ከሆነ የህግ ክፍተት እንዲሞላ፣ የህግ ክፍተት ካልሆነ ደግሞ በህጉ መሰረት የባንክ ስራው እንዲከናወን አስፈላጊ በመሆኑ ይሄንንም መሰረት መጣል አስፈላጊ በመሆኑና ከዛ በተጨማሪም የባንክ ጉዳይ ሰፊ ጉዳይ ነው በነገራችን ላይ። ስለዚህ እያንዳንዱ ግለሰብ ይመለከተዋል። እያንዳንዱ ግለሰብ አካውንት የሚከፍት ገንዘብ የሚያስቀምጥ ብድር የሚበደር ሌላ ማንኛውም ግለሰብ ወይም ቼክን የሚጽፍ ማንኛውም ግለሰብ ከባንክ ጋር ንክኪ ወይም ግንኙነት ይኖረዋል። ይሄ ግለሰብ እንደመጀመሪያ ምንድነው ያለኝ መብትና ግዴታ የሚለውን ለማወቅ ይጠቅመዋል በሚል ነው የመጀመሪያው። ከዛ በተጨማሪ ግን ቅድም ባልኩ መሰረት የባንክ ኢንዱስትሪ በሰፊው አድጓል። አሁን በሀገራችን 30 እና ከዛ በላይ 32 የሚሆኑ ባንኮች አሉ። ብዙ የፋይናንስ ተቋሞች አሉ። እነዚህ የፋይናንስ ተቋሞች ብዙ ሰዎችን ቀጥረው ይገኛሉ። እነዚህ የተቀጠሩ ሰዎችም ባንኮች በራሳቸውም ብዙ ትሬኒንጎች ይሰጣሉ። ብዙ ትሬኒንጎችን እንዲሰጡም ይገደዳሉ። ነገር ግን ትሬኒንግ የሚሰጡበት የራሳቸው የሆነ በራሳችን ቋንቋ የተጻፈ በራሳችን እንደ አደገው የባንክ ኢንዱስትሪ ሰፊ የሆኑ ጽሁፎችን ያስፈልጉናል። ስለዚህ እሱንም ከግምት በማስገባት እንደ ማጣቀሻነት እንዲኖር ለባንክ ኢንዱስትሪውም የራስን አስተዋጽኦ ለማድረግ በማሰብ እነዚህን መጽሐፎች ለመጻፍ ችያለሁ ማለት ነው። መልካም። የባንክን ተግባር ስናነሳ ከብዙ ሰዎች ጋር በተለይም ደግሞ እንደ ሀገር ከበርካታ ሰዎች ጋር ግንኙነት ያለው ነው። እንዳሉት ከቆጣቢው ጋር ብር ከሚያስቀምጠው ሰው ጋር ከሚበደረው ሰው ጋር ራሱ ደግሞ ባንኩ ቀጥሮ ከሚያሰራቸው ሰዎች ጋር ራሱ ባንኩን ከሚመሩት ሰዎች ጋር ከሰፊ የህዝብ ማህበረሰብ ጋር ግንኙነት ያለው ዘርፍ ነው። እንዳሉት የመጀመሪያው እትም 2009 ዓ.ም ላይ ነው የታተመው። ሁለተኛው እትም ደግሞ 2017 ዓ.ም ላይ ነው የታተመው። በእነዚህ ዓመታት ውስጥ በባንክ ህግ ላይ በርካታ ለውጦች የመጡበት ዓመት ነው። በመጀመሪያው እትምና በሁለተኛው እትም መካከል እንኳን ሰፊ ልዩነት አለና በዚህ ልዩነት ውስጥ የነበረው ሂደት ምን ይመስላል የሚለው እናንሳ። በተለይ መጽሐፉን ከመጀመሪያው እትም ወደ ሁለተኛው እትም ለማሳደግ በርካታ የህግ ለውጦች ነበሩና የነበረው ሂደት እርሶም ደግሞ የገጠሙት ቻሌንጅ ምን ይመስላል የሚለው እናንሳ። በጣም ጥሩ። እንግዲህ የመጀመሪያውን መጽሐፍ በአማርኛ ስጽፍ የመጀመሪያው ቻሌንጅ የነበረው በአማርኛ የተጻፉ ማጣቀሻ መጽሐፍቶች አልነበሩም። ስለዚህ አብዛኛው ማጣቀሻ መጽሐፍት እንግዲህ በእንግሊዘኛ የተጻፉ የውጭ ማጣቀሻ መጽሐፍቶችን መጠቀም እንዲሁም በሀገራችን ያሉ እነሱ ነገሮች መጠቀም ነበር። እሱ እንደ ቻሌንጅ ማንሳት እንችላለን የመጀመሪያውን ስጽፍ ማለት ነው። ከዛ በኋላ እንግዲህ ለረጅም ጊዜ እንዳልከው መጽሐፉን ሳላሻሽል ቆይቻለሁ።
በዋናነት ለረጅም ጊዜ ሳላሻሽል የቆየሁት ዋነኛው ምክንያት ቅድም እንዳልኩ የባንክ ጉዳይን የሚመለከት ኢንሹራንስ ጉዳዮችን የሚመለከት ፋይናንሻል ሰርቪስ ኮድ የሚል ለብቻው ሊወጣ የታሰበ አሁን በመሻሻል ላይ ያለ ህግ አለ። ስለዚህ ይሄ ህግ ብዙ ማሻሻያዎችን ይዞ ይወጣል። ስለዚህ ይህን ማሻሻያዎችን አካቶ ለማውጣት በማሰብ ነበር የቆየሁት። ነገር ግን ይህ ማሻሻያም ከታቀደው ጊዜ ለረጅም ጊዜ ቆይቷል። ስለዚህ ያን ማሻሻያዎችን በቀጣይ ለማካተት በማሰብ ነገር ግን ቅድም እንዳልኩ መጀመሪያው መጽሐፍ ከታተመ በኋላ ብዙ ለውጦች ነበሩ። ለምሳሌ ቅድም ያልኩ የሚንቀሳቀሱ ንብረቶችን በመያዣነት ማስያዝ የሚመለከት አዋጅ በቅርብ ነው የወጣው። ከዛ በተጨማሪም በዚህ በመጽሐፉ ላይ በሰፊው አሁን ያነሳሁት ክፍል አዋጅ ቁጥር 97/90 የተመለከተው የመያዣ ንብረቶችን የመሸጥ የባንኮች ህጋዊ መብት ምንድነው የሚለውን እሱን በተመለከተም በመጀመሪያው እትም ላይ አልተካተተም ነበር። ይህ አዋጅ በተለይም ለባንኮች የደም ስር ከመሆኑ አንፃር ማህበረሰቡም ጋር የተለያዩ ብዥታዎች መኖራቸው አዋጁ ላይ ግልጽ ማድረግ የሚገባቸው የህግ ጉዳዮችም ስለነበሩ እነሱንም በማካተት መጽሐፉን ለመጻፍ ተነስቻለሁ ማለት ነው። ከዛ ውጪ በተግባራዊ አሰራር ብዙ የተለወጡ ነገሮች አሉ። ለምሳሌ ምንድነው ይሄ ኤሌክትሮኒክስ የሆኑ የባንክ አገልግሎቶች በሰፊው አገልግሎት ላይ እየዋሉ ያሉባቸው ጊዜ ነው። እነዚህ ኤሌክትሮኒክስ የሆኑ የባንክ አገልግሎቶች በወቅቱ በሰፊው አገልግሎት ላይ ይውሉም ነበር። አንዳንድ የባንክ አገልግሎቶችም በራሳቸው ጊዜ እየቀሩ የመጡባቸው ሁኔታዎች አሉ። ስለዚህ እነዛን በማካተት የተወሰኑ ማሻሻያዎችን በማድረግ ከዛ በተጨማሪም ቅድም ያነሳናቸው የብሔራዊ ባንክ አዋጅ በተመለከተ የውጭ ባንኮች ወደ ኢትዮጵያ የሚገቡባቸውን የህግ መሰረቶች ምንድናቸው የሚለውን በቅርብ ጊዜ የወጣው አዋጅ ነው። እሱን በማካተት የወጣ ነው። በተጨማሪ ደግሞ አዲስ የወጣው የንግድ ህግ ያካተታቸው ጉዳዮች አሉ። በተለይም ካምፓኒዎች ባንኮች አክሲዮን ማህበሮች ናቸው። አክሲዮን ማህበር ካምፓኒ ነው። እነዚህ ካምፓኒዎች የሚዋሃዱበትን ሁኔታ መርጅ የሚያደርጉበትን እንዲሁም አኩዊዚሽንና መርጀርን በተመለከተ በህጉ ላይ በሰፊው ትንታኔ ተሰጥቷል። እነሱንም ያካተተ ለውጦችን በማካተት በሁለተኛው እትም አውጥቻለሁ ማለት ነው። መልካም። በሀገራችን በቀጣይ እንዳነሱት የባንኮች መዋሃድ የሚጠበቅ ነገር ነው። ምክንያቱም የውጭ ባንኮችም ወደ ሀገራችን ሲመጡ ይህንን መቋቋም የሚችሉ ባንኮች ብቻ መቀጠል ስላለባቸው አንዳንድ ባንኮች እርስ በርስ ተዋህደውም አንድ ተለቅ ያለ ባንክን የሚመሰረቱበት ጊዜ ይመጣል። ይህንን ስናነሳ በተለይም ደግሞ ይሄ መጽሐፉ ለእነዚህ አይነት እንቅስቃሴዎች ትልቅ ጥቅም ይኖረውና የመጨረሻ እናድርገውና ምናልባት ይህንን መጽሐፍ ማን ቢያነበው የትኛው ዘርፍ ላይ ያለ ሰው እንዳጠቃላይ ደግሞ መልእክቶትን እናንሳና በተለይም ደግሞ ከባንክና ከህግ ጋር ሰዎች ማወቅ ይኖርባቸዋል የሚሉትን መልእክት እናንሳና እናጠቃልላለን። በጣም ጥሩ። እንግዲህ በመጽሐፉ ላይ ሰፊ ጉዳዮች ተካተዋል። በጣም ሰፊ ርዕሶች አሉት። በ8 ክፍሎች የተከፋፈለ ነው መጽሐፉ። እያንዳንዱ ክፍል እንግዲህ ለማንኛውም ግለሰብ ይጠቅማል ብዬ ነው የማስበው። ምክንያቱም ከባንክ ጋር ግንኙነት ያለው ማንኛውም የንግድ ሰው ይህን መጽሐፍ እንደ ማጣቀሻነት ሊያገለግለው ይችላል። የተወሰኑ አነስተኛ የሆኑ ጉዳዮችን በራሱ አጣቅሶ መብቱን ሊጠይቅ የሚችልባቸው ሁኔታዎችን ማየት እንችላለን። ከዛ በተጨማሪም ለባንክ ኢንዱስትሪውም ያው በሰፊው እያደገ የመጣ ኢንዱስትሪ ብዙ ጽሁፎች ብዙ መጽሐፍቶች ያስፈልጉታል። እሱም እንዳንድ ማጣቀሻነት ልንጠቀም እንችላለን። በሌላ መንገድ ግን በህግ ትምህርት ቤቶች ተማሪዎችም ሆነ ህግ ሰዎች የማጣቀሻ ጥረቶች በሀገራችን የተጻፉ የማጣቀሻ ጥረቶች ስላሉ እነሱንም ለማየት ይቻላል ማለት ነው። ከዛ ውጭ ግን በመጽሐፉ የተካተቱ ብዙ ጉዳዮች አሉ። ስለዚህ እነዛ እያንዳንዱ ጉዳዮች ለማንኛውም ግለሰብ ግንዛቤ ቢያገኝባቸው ሁሉም ግለሰብ ወይም ሁሉም ሰው ግንዛቤ ሊያገኝባቸው የሚችሉ ስለሆነ ማንኛውም ግለሰብ ይህን መጽሐፍ ቢያነበው የተወሰነ እውቀት ያገኛል ብዬ አስባለሁ። ምናልባት ቅድም ለማንሳት ያህል የባንኮች ውህደትና መጠቅለል መርጀር ኤንድ አኩዊዚሽን በተመለከተ በዚህ መጽሐፍ ውስጥ የተወሰኑ ምልከታዎችን አድርጌያለሁ። እነዚህ ምልከታዎች ናቸው። በነገራችን ላይ ምልከታው ምንድነው? መርጀር ኤንድ አኩዊዚሽን በምን አይነት ሁኔታ ሊከናወን ይችላል? ምን አይነት ሁኔታ ሂደቶችን መከተል አለብን? ስነ ስርዓቶቹ ምንድናቸው? ህጉስ ምን ይላል? በብዛት የመርጀር ኤንድ አኩዊዚሽን የህግ ጉዳይ ስለሆነ ህጉ ምን ይላል የሚለውን ምልከታ ያደርጋል። ስለዚህ የባንክ ኃላፊዎችም ቢሆኑ ወይም ባንኮችም ቢሆኑ መዋሃድን ሲያስቡ ወይም መርጀር እና አኩዊዚሽን ሲያስቡ ሊከተሏቸው የሚገቡ የህግ ጉዳዮች ስላሉ እነሱንም እንደ ምልከታ የሚያሳይና ከዛ በተጨማሪ እዛው ላይ ዲቨሎፕ ሊሆን የሚችሉ ነገሮችን ማየት እንችላለን ማለት ነው። በዋናነት በሰፊው በዚህ መጽሐፍ ላይ ደግሞ አንድ በሰፊ ርዕስ የገለጽኩት ምንድነው የሚተላለፉ ሰነዶችን በተለይም ቼክን የተመለከተ ጉዳይ ነው። እንግዲህ ቼክ በሰፊው አገልግሎት ላይ የሚውል ነው። ምናልባት አሁን የመጡ የኤሌክትሮኒክስ የገንዘብ ማስተላለፍ ሂደቶች ሌሎች ጉዳዮች የቼክን አገልግሎት ሊቀንሱ የሚችሉባቸው ሁኔታዎች ሊኖሩ ይችላሉ። ነገር ግን በሰፊው አገልግሎት ላይ እየዋለ ስለሆነ
ቼክን የተመለከተ ህጎች በአጠቃላይ በጣም ሰፊ ስለሆነ ማለት ነው በቼክ አውጪውና በባንኩ እንዲሁም በቼክ በሰጠው ወይም በተጠቃሚው መካከል ያሉ መብትና ግዴታዎች ቼክ ሊጻፍባቸው የሚችሉባቸው ግራውንዶች ምን ናቸው የቼክ ክፍያ ሊቆም የሚችለው መቼ ነው ቼክስ አስተማማኝ የገንዘብ ሰነድ ነው ወይ ምን አይነት መብትና ግዴታ ይጥላል የሚለውንም በሰፊው በመጻፍ ላይ ተካተተ ስለሆነ እነሱንም ማየት ይቻላል ማለት ነው ሌላ ማንኛውም ግለሰብ ኦርዲናሪ ሰው ቅድም እንዳልኩ ያንዳንድ የባንክ እንቅስቃሴዎች በህግ የሚገዙ ናቸው በነገራችን ላይ ለምሳሌ ገንዘብ አካውንት ስትከፍት በምን አይነት ሁኔታ ነው አካውንት የምትከፍተው ከከፈትክ በኋላ ያለ መብትና ግዴታ ምንድነው ገንዘብ ስታስተላልፍ ስታንቀሳቀስ ስለዚህ ባንክ ያለን ገንዘብ ከአንድ ግለሰብ ወደ ሌላ ግለሰብ ወደ ሌላ አካውንት ለማንቀሳቀስ ስትሄድ በምን አይነት መንገድ ነው ማንቀሳቀስ የምችለው ምንድነው የተቀመጡ የህግ ሊሚቴሽኖች ወይም ክልከላዎች እነሱን በሙሉ በዚህ በመጽሐፉ ላይ የሚኖሩ ስለሆነ ማንኛውም ግለሰብ መጽሐፉን ቢመለከተው የራሱን የሆነ ግንዛቤ ሊያገኝ ይችላል ብዬ አስባለሁ ከልብ አመሰግናለሁ በርካታ ጉዳዮችን አነሳን ተመልካቾቻችን በተለይም የኢትዮጵያ የባንክና የንግድ የሰነዶች ማስተላለፍ ህግ ምን ይመስላል በተለይም ደግሞ ህጎቹ ተግባራዊ እየተደረጉ ነው አይደለም ምን ያህልስ ስለ ባንክ ህጎች እናውቃለን የሚለውን የዚህን መጽሐፍ ጻፊ አቶ ገዙ አየለን እንግዳ አደረኩላችሁ አቶ ገዙ የአርትስ ቢዝነስ ካፌ እንግዳ ስለሆኑ ከልብ አመሰግናለሁ በፕሮግራም ላይ ጋብዘህ አስተያየት እንድሰጥና በመጽሐፍ ላይ ማብራሪያ እንዳደርግ ስለጋበዝከኝ እጅግ በጣም አመሰግናለሁ መልካም ተመልካቾቻችን የዛሬው የአርትስ ቢዝነስ ካፌ ፕሮግራማችን ይሄን ይመስላል ከቀሪ የአርትስ ቴሌቪዥን ዝግጅቶች ጋር መልካም ቆይታ